get so mad, there's no controlling me. My thoughts get so bad, I'm like, I might grab a bat, I don't know. My wrath, my blood boils over like, oh God, here goes. I lost all feeling from my head to my toes. You said some shit that I can't let go, so just stay tuned for the rest of the show. So have you ever felt betrayed? Switches how you see things, realize something needs change. Cause I know you got me fucked up, let me show you what's up. Cause enough is enough. I'll take a face full of pavement just to make a statement. I know there's no turning back. Oh God, adrenaline wasted, so mad I can taste it. I know there's no turning back. I'll do what it takes, I ain't making mistakes like that. I'll play it on your face to make you go take it back. I'll lose my shit, I go crazy when I'm mad. And now you go wish you would shut the fuck up real bad. And now that I'm gone, yeah, I know there's no turning back. And now that I'm gone, yeah, I know there's no turning back. I don't fucking take smoke, I'ma poke a hole through you, choking's overdue. Come at me and you won't get any older, dude, crack your holder too. Heating up inside of me, blood so violently, thanks for trying me. Now it's finally time to see how this rivalry becomes a dynasty. I know there's no turning back. Oh God, adrenaline wasted, so mad I can taste it. I know there's no turning back. I'll do what it takes, I ain't making mistakes like that. I'll play it on your face to make you go take it back. I'll lose my shit, I go crazy when I'm mad. And now you go wish you would shut the fuck up real bad. And now that I'm gone, yeah, I know there's no turning back. And now that I'm gone, yeah, I know there's no turning back. ፈታል ግን እናንተ እዛው ጋር ቁጭ ብላችሁ እሷ ትደርስባችኋለች። ከኤክስፒሪየንስ ነው የምነግራችሁ፣ ከኤክስፒሪየንስ። አዎ ብዙ ሰው ተንኮለኛ ናቸው ይላል። ኪዱና ኤልሻዳይን በጣም ተንኮለኛ ናቸው ይላል። አብዛኛው ሰው ቲክቶክ ላይ አይታችሁ ከሆነ በጣም መሰሪ ናቸው ይባላል። እኔ አይደለም ያልኩት ሰምቼ ነው። እና ኮሜንት ምናምንም አንዳንድ ኮሜንቶች አይቼ ነው በጣም ተንኮለኞች ናቸው ምናምን ሲባል አይቼ ነው እንጂ እኔ የትም አላቃቸው። ኢትዮጵያ የራሷን ልጆች ተጠቅማ በታሪኳ ትልቁን ደረቅ ወደቧን ሰርታለች። አሁን ግን ተሻሽሎ ተሰርቶ በአንድ ጊዜ ከ4300 በላይ ኮንቴነሮችን መያዝ ይችላል። ይህ የተመለከታችሁት ስራ በሙሉ በሁለት ወር ብቻ ነው ተሰርቶ የተጠናቀቀው። ዘመኑ የሥራ ነው፣ እኛም ወደ ስራ ዳይ። ሰላም ያገሬ ልጆች እንደምን አላችሁ? የእንዶዴ ደረቅ ወደብና የባቡር መስመር ማስፋፊያ ፕሮጀክት ነው ወደ ጅቡቲ ተልኮ ከውጭ ሀገር ከዛ እዛ ፓክ ተደርጎ ነበር ወደ ኢትዮጵያ የሚመጣው። አሁን ግን ቀጥታ ወደኛ ይመጣል ማለት ነው። ይህ እንግዲህ የውጭ ሀገር ከረንሲ አንደኛ ሴቭ እናደርጋለን። እነሱ መስሚያቸው ጥጥ ነው። ሁለቱም የራሳቸውን መንገድ ይዘው ነው እየተጓዙ ያሉት። ከሌ ይበልጣል የሚባለው ነገር ሊሰብራችሁ ወደ ኋላም ሊያስቀራችሁ አይገባ። ሁለታችሁም ብላችሁበት መንገድ መልካም ስራ እየሰራችሁ ነው። እናንተ ስትዋደዱ፣ እናንተ ስትከባበሩ ትውልድን ማነጽ የምትችሉት ያኔ ነው። ሁለታችሁም ይሄንን እውቅናና ዝና ተጠቅማችሁ መልካም ስራን ስሩ። በመልካም ስነ ምግባር ወጣቶችን ቅረጹ። ከሁለቱ ጎት ብዙ ትማራላችሁ። በቃ ቲክቶክ ላይ አንድ ደና ሰው ያለው ሚዛናዊ ናት፣ አታበላልጥም። በቃ ሁለቱንም ነው የምታበረታታቸው ምናምን እቺ ሴትዮና በጣም በቃ ምትገርም ሰው ናት። ሌሎቹ አዶናይ ኪንግ፣ ጆን ዳንኤል ኪንግ ይላል፣ እሷ ግን በቃ ሁለቱንም ነው ያበረታታች ያለችው እና ትለያለች እቺ በጣም። ለ29 ዓመታት ሴት ነኝ ብሎ የኖረውን ወንድ ፖሊስ በቁጥጥር ስር አዋለው። አቶ አስፋው ደግፌ የተባለው የ47 ዓመት ሰው ስሙን ለውጦ ቀሚስ በመልበስ ግርድና እየተቀጠረ እንጀራ በመጋገርና ወጥ በመስራት በጠቅላላው ሴት መስሎ 29 ዓመት ከኖረ በኋላ በፖሊስ ምርመራ ጾታው ተረጋግጧል። አቶ አስፋው ወይዘሮ አሰፋሽ በሚል የሴት ስም 29 ዓመት ሲኖር ጾታው ወንድ መሆኑን ያወቀ ሰው እንዳልነበረ ተረጋግጧል። ከብዙ ሰው ቤት በግርድና ከመቀጠርም ሌላ በደብረ ዘይት ከተማ ቤት ተከራይቶ ጠላ ይሸጥ እንደነበርም ታውቋል። ሚስጥሩ የተገለጠው አቶ አስፋው ወይም ወይዘሮ
አሰፋሽ እህል ሰርቋል በመባል በፖሊስ ሲመረመር መሆኑ ተመልክቷል። በግድና ተቀጥሮ ሲያገለግል ከተቀበላቸው የምስክር ወረቀቶች መካከል አንዱ ብቻ በወንድ ስም ይጠራዋል። አቶ አስፋው ካሁን ቀደምም እንደዚሁ ዱቄት እንደሰረቀ ተመስክሮበት ፍርድ ቤት ቀርቧል። ለ29 ዓመት ግን እንዴት ቻለው? ድምፁ እንዴት ነው? አያስታውቅም ነበር ነው ድምፁ? እንዴት 29 ዓመት ሙሉ እንዴት ሳይታወቅበት? ይሄ በጣም ከባድ ሰው ነው። አዶናይ ልጄ አንተ እንደውም የታዘብኩት ልንገር 99% ሁሉ አሳክተሃል። ያልከውን ሁሉ ፈጽመሃል። እንኳን ለልጆች ለኛም ለአዋቂዎቹ፣ ለሽማግሌዎቹ፣ ለአዛውንቶቹ አርያ የሆንኩ ወጣት ነህና ገና ጎበዝ ነህና በጉብዝና ወራትም የፈጣሪን ስም የምታመሰግን የምትጠራ የእናታችን የቅድስት ድንግል ማርያምን ስም የምትጠራ ማርያም 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 የምትል ጽብ ድንቅ ልጅ ነህና በተቻለ መጠን ከሰዎች ወሬ ርቀህ ከጃኒ ጋር ያ ስትፍለቀለቁ ስትጫወቱ እውነተኛው ፍቅር ሲገለጥ የምናየውን ነገር እንድትቀጥልበት አሳስባለሁ። ምክንያቱም ፍቅር እስከ መቃብር ናችሁና። ጋሼ አላወቁም እንዴ ህዝቡ ሚስት እየመረጠለት እንደሆነ ለአዶናይ? ብቻ ግን እውነታቸውን ነው ጋሼ። አንድ ላይ ቢሆን ነው እኔ አዶናይ አድናቂ ነበረ። አዶናይ አንፎሎ ከቲክቶክ አንፎሎ ስላደረገው ከቲክቶክ አንፎሎ እና አዲስ አበባ መጥቶ ላገኘ ብሎት እምቢ ስላለው ነው አሁን እዚህ ጋር የተሳደበ ያለውና ሌላ ምክንያት የለውም። በቃ ይሄ ነው ምክንያቱ። ይህ እንግዲህ ለልጄ ለጆን ዳንኤል ይሁን ዘንድ መልእክቴን ለማስተላለፍ ነው፣ የታዘብኩትን ለመናገር ነው። ልጄ ጆን ዳንኤል እውነት እልሃለሁ፣ አንተም ሰዎች የሚባል ሁሉ የኃጢአት የምንሰራ ነንና እውነት አንተ በዚህ ውስጥ ያልተመላለስክ ከሆነ ያልከውን በመናገር ጃኒን እጅግ አስቀይመሃል። እንደ ሰውኛ ደግሞ ወንጀልም ነው። ለሶስተኛ ወገንም ልታስተላልፍ ተዘጋጅተሃል። ይህ ደግሞ እጅግ አደገኛና ወንጀልም ነው። ስለዚህ አንዱ ራቁቷን ብለህ ጎንደር ላይ ተናገርከው፣ ሁለተኛው ደግሞ ራቁቷን ለሶስተኛ ወገን አስተላልፋለሁ ያልከው። ይህንን በምስልና በድምፅ አልነግርህም፣ በአደባባይ ያልከው ስለሆነ ልጄ እውነት አንተ ከዚህ የራቅ ከሆነ ልጅ የፈለግከውን ማድረግ ትችላለህ።
እናንተ ግን በዚህ ጉዳይ ውስጥ የተመላለስን ስለሆነ ለዚህ ልጅ አይገባትም። የፈጸመችው ቢሆንም እንኳን ያለ ፍቃዷ እንዲህ አይነት ምስጢሮች ወጥተዋልና በጊዜ ይቅርታ ብትል የተሻለ ነው ብዬ አስባለሁ። እንደ አባት የምመክረው ይሄንን ነው። ምክንያቱም ይቅርታ ማለት እግዚአብሔርን ማመስገን ነው፣ ክርስቶስን መቀበል ነው። ስለዚህ ልጄ እባክህ ጊዜው ገና ነውና አልረፈደምና ይቅርታ ማለቱ ተገቢ ነው። ምክንያቱም እጅግ ከፍቷታል፣ እጅግ ተሰብራለች። በይቅርታ ግን ካለፍከው ሁሉም ነገር ይስተካከላል። ይቅርታ ሰው መሆን ነው። ይቅርታ ግዙፍ ነው። ይቅርታ እግዚአብሔርን መጥራት ነው፣ ምስክርነት ነው። አዎ የአባታችንን ምክር ሁላችሁም ተቀበሉ። ጆን ዳንኤል ጃኒም ለአዶናይ ምክር ሰጥቷልና ምክር ተቀበሉ። ህዝቡን ባሰሙ እንኳን አባታችንን ስሟቸው። ኢሞ ላይቭ ላይ ነው። ኢሞ ላይቭ ላይ አግኝቷት ከዛ በኋላ ይጀነጅናታል። ልጅቷ በጣም ቆንጆ ናት፣ ይገባታል። 1 ሚሊዮን ያንሳታል በእውነቱ ደረጃ። ከዛ በኋላ ያወራታል። ምን ትላለች? የጀመርኩት ቤት አለ ለበላይ ነው የምትለው፣ በላይ መሲ ለበላይ ነው የምትለው። ከዛ የጀመርኩት ቤት አለ፣ ያንን ቤት ለመጨረስ ደግሞ ወንድሜ በሊቢያ በኩል ሄድብኝ ነው እባክህ ስትለው እኔ እንትን ነው የምሰራው። ይሄ ብር የሚልኩት መጥቀስ ስለማይቻል ማለት ይሄ ብር የሚልኩልን ብላክ ማርኬት እሱ ነው የምሰራው እና ብሩ ሲሰጣት የግፉ ግፍ ነው የምነግራችሁ። ለግፈኛው ግፍ አለ። የሰው ሀቅ ላይ አትንጠልጠሉ ብለው ሁሌ በምክንያት ነው። በ2 ወር ውስጥ 500 ሺህ ብር ወልዶ ሊሰጣት ነው ብሩን የሰጠችው። ብሩን 1 ሚሊዮን ብር ሲሰጥ አሁን ለምሳሌ ዛሬ 1 ሚሊዮን ብር ሳሪ ሰጠኝ፣ ከ2 ወር በኋላ ደግሞ 1 ሚሊዮን 500 ሺህ ብር አድርጋ ልትቀበለኝ ማለት ነው። ገብቷችኋል? አማርኛ ካልገባችሁ አይደል ባል ያብራራላችኋለሁ። የሰጣት በላይ ለመሲ ሲሰጣት ብሩን አራጣ ማለት ወለድ ያልሰራውን ይበላ ማለት ነው። ወለድ 1 ሚሊዮን ብር ሲሰጣት እና ለሳሪ ያራው ልጅቷ ከዛ ችግር የለም ችግር ለበቃ ስጠኝ ትላለች። ከዛ በኋላ በቪዲዮ ኮል ያወራሉ። እሷም ታማልላለች። ልጅቷ ማሻአላ ዳንዴ ምናምን አላት። በቃ ዝም ጥያለች ምናምን ማታ ክላስ ገባ ታወራለች። 1 ሚሊዮን ብር ያስገባላታል። በላይ ልክ 1 ሚሊዮን ብር በኢትዮጵያ ባለው ባለው እሷ ያለችው ለበላይ ወንድሜ ነው ችግር የለም እኔ መዳሞቼ ተሳፍረዋል። ከዛ ሲመጡ መዳሞቼ ነጮች ናቸው። ከዛ ሲመጡ እኔም 1 ሚሊዮን 500 ሺህ ብር ወዲያው እሰጥሃለሁ እነሱ ጋር 15000 ድርሃም አለኝ ብለዋለች። እና ወንድሜ ደግሞ በሊቢያ በኩል ከሚሄድብኝ አውቄ ቤቱን ስላልበል ወይ እናንተም ሰላም ሆነን በቃ ምርታህ ሆነን እንድናወራ ትላለች። ከዛ እሺ ልና 1 ሚሊዮን ብር ካስገባላት በኋላ ያወሩ 1 ሚሊዮን ብር ካልገባሽ ወደ ቁጭ ብለሽ ታታባጊ። ከዛ 1 ሚሊዮን ተቀበለች በኋላ ለድፍን 2 ወር በጣም አወራችሁ። በቃ ልጁ ጦዘ። እሱ ቃል በቃል ነው የምላችሁ። ጦስኩኛል። መኪና ስነዳ ሷናት ትታየኛለህ፣ ምግብ ስበላ በቃ ሙሉ አካላቴ ቃል በቃል እሱ ያለው ነው ነገር ሙሉ አካላቴን ተቆጣጣረችዋለህ። ኳሽምና አብረን አንኖርም ሲላት እሷ ወዲህ ኢትዮጵያ እኮ ላይፍ እኮ ከዛ ምን አደረገችው? ምግብ ላክልኝ እያለች ይሄ ምግብ ያበሻ ምግብ ይሄ ሾርማ በቃ እንትን እያለ ምናምን ይልክላታል። ጥምጥም አድርጋችኋ ለ6 ወር አብረው ነበረች፣ ግን አልወጣችም። ድራይቨር ነው እየሄደ የሚያደርስላት ምናምን። ከዛ በላላች ምናምን። ከዛ መገናኘት አለብን አልቻልኩም፣ ስሜቴን መቆጣጠር አልቻልኩም ማለት አልኳት አለ። ምን አይነት ስሜት ነው አልኩት። እኔ ደግሞ ነጭ እስኪ ነግሩኝ ድረስ እንትን ማለት ምን አይነት ስሜት ነው ማለት ስሜቴን አልተቆጣጠርኩም። ከጋብቻ በፊት ምን ልታረጉ ምናምን ስለ አይ በቃ አላል ወንድ ልጅ ነኝ መሲ ያለሁበት ሀገር ታውቂዋለሽ ሙቀት ነው ምናምን አለ። እሱ ስለዚህ 1 ሚሊዮን ከፍለህ አንድ ዙር ቢሰጥ አይከፋም አልኩት። ያልኩት ግን ነው የምነግራችሁ፣ ቃል በቃል ያወራ ነው ማለት ነው። 1 ሚሊዮን ሰጠህ 1 ዙር ቢሰጥ አይከፋም አልኩት። እሺ አለ። ከዛ አስገባኋት እሷን አስገባኋት ለሶስት እናውራ ብዬ ወዶች እሱ ፈቃደኛ ነው ቲክቶክ ላይ ይመጣ። እሷ ደግሞ ግደሏት ቲክቶክ ላይ ትመጣ ፈቃደኛ አይደለችም ወይዘሮ መሲ። ከዛ አንቺ ለምን እንደዚህ ያደረግሽ ስላት መሲ ያለች ይመስላል። እኔ መጀመሪያ ላይ ወድጄው ነበረ በፍቅራችን ወንዶች ስሙሽ ይችላል። በፍቅራችን መሀል ግን ወለድ የምትለው ነገር አስገባ። 1 ሚሊዮን ሰጥቶኝ 500 ሺህ ብር 1 ሚሊዮን 500 ሺህ ብር ሊቀበለኝ አለች። ትልቁ የሷ ፖይንቷ እዚህ ጋር ነው። እሺ አምብሩ መልሽለት እሺ ጊዜ ሳለች እሷ አሁን ያልሽን ያለሽው ታዲያ ሊበላ ብሎ ተበላ ነው። አዶናይ በስመ አብ እኔ ውስጤ ተንዘፈዘፈ። በጣም የሚገርም ልጅ ነው። እውነት በጣም የሚገርም ልጅ ነው። በጣም የዋህ ልጅ ነው። በጣም ያሳዝናል። በቃ አዶናይ ትችላለህ ጌታን እና በጣም የሚገርም ጊዜ ነበር የነበረ። የንዘፍዚፊሽን አሳዝነኝ ምናምን ማለት ከጀመርሽ ማፍቅረሽዋል ማለት ነው። ፋሚሊ የዛሬ ቪዲዮአችን የኔ መስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ይሄን ቪዲዮ ላይክ አላደረጋችሁት ሁላችሁም ይሄን ቪዲዮ ላይክ አድርጉት። በቀጣይ ቪዲዮ እስከማገኛችሁ በያላችሁበት ሁላችሁም ሰላማችሁ ብዝት ይበል። ይመሻችሁ።